ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ አላለህም። እግዚአብሔር ምስክሬን አላለህም። ጭራሽ ኢየሱስ ክርስቶስ እንደዚህ አላለህም። እምዬ ነግርሃለሁ አላለህም። መድኃኔዓለምን አላለህም። ምዬ እንደዚህ ጣጤን ቀስሬ ነው ነግርህ አላለህም። አሜን የምትሉ ሰዎች ግን ኧረ በጌታ ፍቅር ተው፣ ኧረ በእግዚአብሔር ስም ተው እንዴ! እግዚአብሔር እኮ ፖለቲከኛ አይደለም። እግዚአብሔር እኮ የዓለም ጌዛ የዓለም ቤዛ የሆነው ኢየሱስ ክርስቶስ፣ የዓለም አዳኝ፣ የዓለም ፈዋሽ፣ የዓለም ቤዛው የሆነው ኢየሱስ ክርስቶስ ስለ 4 ኪሎ ያንተ ነገረህ፣ ስለ አዲሱ ቤተ መንግስት ያንተ ነገረህ። አሜን የምትሉ ሰዎች ግን አረ ንቁ በፈጠራችሁ። እንዴት ነው ከዛ ሁሉ ጭፍን ይሆናል እንዴ? ከዛ ከ100 ሰው ካለ 100 ሁሉ አብሮ ጭፍን ይሆናል እንዴ? እንዴ አላለህም፣ በጭራሽ አላለህም። ዘንዶ ወጥቷል አላለህም። ቤተ መንግስቱም አልቋል አላለህም። ስለ 4 ኪሎ አልነገረህም። ኢየሱስ ክርስቶስ ምንም አላለህም። ዝም ብለህ አትቀደድ። በዚህ ምስኪን ማህበረሰብና በዚህ የዋህ የኢትዮጵያ ህዝብ ላይ የውሸት ትርክትና የውሸት ፕሮፓጋንዳን አታውራ። በጣም ብዙ ፓስተሮች አሉ ትክክለኛን የእግዚአብሔርን ቃል የኢየሱስን ፍቅር ኢየሱስ ወደዚህ ምድር ለምን እንደመጣ ኢየሱስ ክርስቶስ ለምን ለኛ መስዋዕትነት ለምን እንደታረደ በትክክለኛ የሚያስተምሩ በጣም ብዙ አገልጋዮች አሉና እነሱን አታሰደባቸው። ዝም በል በፈጠረህ። አሜን የምትሉ ሰዎች ደግሞ ቢያንስ ይሄ ቪዲዮ ከደረሳችሁ እስኪ ራሳችሁን ጊዜው በሉ ውደቁና እስኪ ለፈጣሪያችሁ ተንበርከኩ። ዝም ብላችሁ አሜን አይባልም፣ መጠየቅ አለባችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችን ኢትዮጵያን በሰሜኑም በምስራቁም በብራሙም በደቡብ ክፍል ያለውን ኢየሱስ ክርስቶስ በምህረቱ ይጠብቅልን። ወጥቶ ከመቅረት እግዚአብሔር ሰውርልን። ህዝቦቹን ይህን ማህበረሰቡን የዋሁን ህዝብ ጌታ ሆይ አንተ ባርክልን፣ ጠብቅልን። ወጥቶ ከመቅረት እግዚአብሔር ሰውረን። ወዳችኋለሁ።